ወልቃይት እንደ ክሪሚያ። ሰላም ጤና ይስጥልኝ፣ እንደምናላችሁ። ተመሳሳይነትና ልዩነት ለመዳሰስ ይሞከራል። ኢኮኖሚ፣ ጂኦፖለቲካዊ፣ ተፈጥሯዊና ታሪካዊ መመሳሰሎችን ማጠንጠኛ ነው። ክሪሚያ በአሁኑ ወቅት ከ2 ሚሊዮን በላይ ህዝብ አላት። 60 በመቶ ህዝብ የሩሲያ ቋንቋ ተናጋሪ ነው። ራሳቸውንም ራሻውያን ብለው ይቆጥራሉ። የክሪሚያ ታሪክ ከክርስቶስ ልደት በፊት የ80 ሺህ ታሪክ እንዳላት መረጃዎች ይጠቁማሉ። የዘመናዊ ክሪሚያ ታሪክ ግን የሚጀምረው በ1873 ከሩሲያ ጋር አንዳንድ ሀገር ከተመሰረች ጀምሮ ነው። በ1921 እንደ አውሮፓ አቆጣጠር ዳግም ክሪሚያ የራስ ገዛ አስተዳደር ለ24 ዓመት ቆይታለች። በኋላም እንደገና ወደ ሩሲያ ተቀላቅላለች። ከቆየች በኋላ በስጦታ መልክ ተሰጥቶ ለ37 ዓመት እስከ 1991 ዓ.ም ከዩክሬን ጋር ቆይታለች። ሶቪየት ህብረት በ1991 ስትፈረካከስ 200 ዓመታትን ከሩሲያ ጉያ የኖረችው ክሪሚያን በወቅቱ የራሻ መሪ የነበሩት ቦሪስ የልትሊን ከዩክሬን ጋር በሌሎች ጉዳዮች ምክክር ሲያደርጉ ክሪሚያን ያስመሰሉ ቢባሉም ሀሳቡ ሳያነሱ ቀሩ። እናም ክሪሚያም ለተጨማሪ 20 ዓመታት ከዩክሬን ጋር አሳልፋ ልብ በሉ 60 በመቶ ክሪሚያውያን ሩሲያውያንን እያሉ በግዳጅ በ2014 ግን ይህ የሩሲያውያን ጥያቄን አሜሪካ እንኳ ባልተጠበቁበት ሁኔታ ራሻ ለመጉዳት በተሰራ የፖለቲካ ሴራ ሪፈረንደም ቢያደርጉም ክሪሚያውያን እና እናት ሀገራቸው ራሻን ከ200 ዓመት በኋላ በድጋሚ ተቀላቀሉ። የክሪሚያን ጉዳይ ከስትራቴጂካዊ አንጻር ብላክ ሲ ወደብ ከሜዲትራኒያን ባልካንና መካከለኛው ምስራቅ ጋር በቀላሉ ለመገናኘት ወሳኝ መስመር ነው። በኢኮኖሚ አንጻር ሲታይ በክሪሚያ እጅግ ግዙፍ የሚባሉ የተፈጥሮ ጋዝ ክምችት ያለበት መሆኑ ለሩሲያ ኢኮኖሚ ብቻ ሳይሆን ለዓለም አቅርቦት የሚውል ነው። የባህር ዳርቻው ብቻ ሳይሆን ውሃማ አካሉ ሁሉ እጅግ የበለጸገ እንደሆነ መረጃዎች ይጠቁማሉ። ከታሪክ አንጻርም ለ200 ዓመታት በታሪክ ክሪሚያ ከሩሲያ ጋር እየኖረች ለብዙ ዓመታት ዩክሬን ውስጥ እየኖረች እኛ ራሻውያን ነን በሚሉ የሚያስቡ ዜጎች የነበሩባት አካባቢ ነች። ወልቃይት ባጭሩ። ወልቃይት ከስትራቴጂካዊ አንጻር ወልቃይት በሰሜን ከትግራይ ኤሪትራ፣ በምዕራብ ደግሞ ከሱዳን የሚያገናኝ መስመር አላት። በዚህ ከኤሪትራ ውጭ ከማንም ሀገር ጋር የነበረ ግንኙነት የሌለው የትግራይ ክልል ወልቃይትን ከአማራ ክልል በመንጠቅ ከሱዳን ጋር እንዲገናኝ አስችሎታል። በተቃራኒው የአማራ ክልል ከኤሪትራ ጋር እንዳይገናኝ በሩ ተዘግቶበታል። በኢኮኖሚ አንጻር ሲታይም ወልቃይት ጠገዴ፣ ጠለምት፣ ሁመራ እጅግ ምርታማ የሆነ አካባቢ ነው። ሰሊጥ፣ ጥጥ፣ ማሽላ በስፋት ይመረትበታል። ከ500 ሺህ በላይ የትግራይ ዜጎች በሰፈራ መልክ እዚሁ አካባቢ ኑሯቸውን ይገፋሉ። በተቃራኒው ነባር የአማራ ብሔር ተወላጆች ብዙዎች ተገድለዋል። ሚዲያ ላይ እንደሰማነውና የሰነድ ማስረጃዎች እንደሚጠቁሙት ቀሪዎች ተሰደዋል። አውስትራሊያ፣ አሜሪካ፣ እስራኤል፣ ዩሮፕ፣ ጎንደርና አዲስ አበባም በአስከፊ ሁኔታ ይገኛሉ። ከታሪክ አንጻርም የወልቃይት ጠገዴ ጠለምት ልክ እንደ ክሪሚያ ሁሉ ከክርስቶስ ልደት በፊት ወልቃይት የአማራ ነገድ ዘር አካል እንደሆነች የሰነድ ማስረጃዎች ያሳያሉ። የኢትዮጵያ ነገድ መስራች የሆኑት ከኢትዮጵያ 5 ልጆች ውስጥ አንዱ ወክለው የሚባለው ሲሆን ከሳባ ትግራይ በስተምዕራብና ደቡብ የሚገኝ ቦታ ላይ የሚኖር ህዝብ መሆኑ አለቃ ታዬ ገብረ ማርያም ገጽ 22 ላይ ተጽፎ ይገኛል። ባለፈው ዘአዲስ የብዕር ስሙ ይመስለኛል የሚባል አንድ ምሁር የወልቃይትን የአማራ ጉዳይ ከአፄ ዘርዓ ያዕቆብ ጀምሮ በፍጹም ወልቃይትና ጠገዴ ጠለምት ከአማራ ውጭ ተደራድረው አያውቁም የሚል በርካታ የዓለም ሰነዶችን አገላብጦ ለንባብ በቅቷል። በዛሬው ጽሑፌም የሰነድ ማስረጃዎች ከእርሱ ወስጄ ፖለቲካዊ አንድምታውና ትንታኔውን ብቻ ትኩረት አድርጋለሁ። ዘአዲስ በ1420 በአፄ ዘርዓ ያዕቆብ ዘመን በአክሱም ንቡረ እድ የተጻፈው ዜና አክሱም መጽሐፍ ስለ 14ኛው ክፍለ ዘመን ኢትዮጵያ አጠቃላይ ወሰንና ታሪክ ብቻ ሳይሆን የክፍለ ሀገራቱን ድንበር ጥንቅቅ አድርጎ ዘግቦ ይለናል። የትግራይ ክልልን በርካታና በጽሑፍ ይገልጸዋል። ይህን መጽሐፍ በተመሳሳይ መልኩ የሚነግረን ወልቃይትና ጠገዴ በፍጹም የትግራይ አካል እንዳልነበሩ ነው። ዮሐንስ መኮንን ኢትዮጵያ ዘላንድ ኢትስ ፒፕል ሂስትሪ ኤንድ ካልቸር በሚለው መጽሐፉ ፔጅ 351 በአፄ ዘርዓ ያዕቆብ ዘመነ መንግስት የነበረውና በመጽሐፍ አክሱም የታተመውን የትግራይ ካርታ እንዲህ ያቀርበዋል። The Book of Aksum shows a traditional schematic map of Tigray with its city Aksum and its center surrounded by the 13 principal provinces Temben, Shire, Seria, Hamsen, Bara, Suma, Agami, Ambasait, Girla, Indarta, Sart and Bargalle። በተመሳሳይ ሁኔታም The World Through Maps A History of Cartography ገጽ 352 ይመልከቱም። በጆናር ሻውልት የተጻፈው የዓለም ጂኦግራፊ የሚተርከው መጽሐፍ ወልቃይት በ1630ዎቹ በማን ስር ነበረች? በ16ኛው መቶ ክፍለ ዘመን ላይ ያሉ የታሪክ መዛግብትም የሚናገሩት ተመሳሳይ ነገር ነው። በተለያዩ ወገኖች ተደጋግሞ የሚጠቀሰው የአማኑኤል ብሪድዋ መጽሐፍ የተጻፈው በ1634 ሲሆን እንደ ሌሎቹ ጸሐፍት የትግራይ ድንበር ተከዜ እንጂ ተከዜን ተሻግረው ያሉት ወልቃይትና ጠገዴ ናቸው አይልም። መጽሐፉ የመጀመሪያ ምዕራፍ ስለ ትግራይ ግዛት እንዲህ ይላል።
ጀምስ ብሩስ በዚሁ መጽሐፍ ቻፕተር 10 ላይ ጂኦግራፊካል ዲቪዥን ኦፍ አቢሲኒያ ኢንቱ ፕሮቪንስ በሚለው አንቀጹ ላይ በይበልጥ ቁልጭ አድርጎ እንዲህ ያስቀምጠዋል። ዘ ፈርስት ዲቪዥን ኢዝ ኮልድ ትግሬ ቢትዊን ሬድ ሲ ኤንድ ዘ ሪቨር ተከዜ ቢትዊን ዳት ሪቨር ተከዜ ኤንድ ዘ ናይል ዋስ ወርድስ ዌር ኢት ባውንድስ ዘ ኦሮሞ ኢትስ ኮልድ አምሃራ ካለ በኋላ ወረድ ብሎ ይበልጥ ጉዳዩን ሲያስረዳ ተከዜ ኢዝ ዘ ናቹራል ባውንደሪ ቢትዊን ትግሬ ኤንድ አማራ። ወልቃይት ጠገዴ፣ አላማጣ፣ ኮረም በአፄ ዮሐንስ ዘመን በትግራይ ስር አልነበሩም። የታሪክ ሰነድ ማስረጃ ከነዚህ መጽሐፍት አንዱ በ1880 የተጻፈው ዘ እርዝ ኤንድ ኢትስ ኢንሃቢታንትስ የሚለው ሲሆን 9 ተከታታይ ክፍሎች አሉት። የዚህ መጽሐፍ ክፍል 4 በገጽ 443 ላይ የሰሜንና ምስራቅ አፍሪካን የወቅቱ ጂኦግራፊ በዝርዝር ይተነትናል። በአፄ ዮሐንስ ዘመን የነበረው የኢትዮጵያን ክፍላት ሀገራት በዝርዝር ቁልጭ አድርጎ እንዲጽፎታል። ዛማራ ገቨርንመንት ፕሮቪንስ አር ደንቢያ፣ ጭልጋ፣ የታንገራ፣ ዳጎሳ፣ ኮራታ፣ ብጌ ምድር፣ ጉና፣ ሴንት ወልዳ፣ ዲላንታ፣ ወገግራ፣ ሰሜን፣ ጸለምት፣ አርማጭሆ፣ ጸገዴ፣ ቆላ ወረገራ፣ ወልዲባ and ወልቃይት። ቴብል ትግራይ ትሬድስ from the book The Earth and its Inhabitants። በአፄ ዮሐንስ ዘመነ ወልቃይት ጠገዴ በትግራይ ስር ስለነበሩ አሁን ያለው ወደ ትግራይ ጠቀለልናቸው የሚለው መሰረት የሌለው መሆኑን ይህ መረጃ ያሳየናል። ከአፄ ዮሐንስ በፊት እነዚህ ቦታዎች ተዳዳሪ የነበሩት በማን ነው የሚለው እንመልከት። ወደ አፄ ቴዎድሮስ ዘመን እንጓዝ። በአፄ ቴዎድሮስ ዘመን ወልቃይት ጠገዴ በትግራይ ስር አልነበረም። የታሪክ ማስረጃ ሰነዶች የሚደንቀው ይህ መጽሐፍ በ1867 ዓ.ም እንደ አውሮፓውያን አቆጣጠር የታተመው በግሲቷ ጥያቄ ለእንግሊሽ ሃውስ ኦፍ ኮመን ሎወር ሃውስ ግባት ሃውስ ኦፍ ኮመን ሎወር ሃውስ ይውል ዘንድ መሆኑ ነው። በዚህ መጽሐፍ ውስጥ የወቅቱ የኢትዮጵያ ዝርዝር ጉዳይ ተጽፏል። ይኸውም መጽሐፍ ስለ ወልቃይት ጠገዴ በአፄ ቴዎድሮስ ሲሆን ከሳቸው በፊት በማን ይተዳደር እንደነበር በዝርዝር ያትታል። ዘ ፕሮቪንስ ኦፍ አማራ አር ሰሜን ወልድባ፣ ወልቃይት፣ ወገራ፣ ጭልጋ፣ ቋራ፣ በለሳ፣ ፎገራ፣ ዳሞት፣ ጎጃም፣ በጌምድር፣ ብሻሎ፣ ዋልድባ ሲቾት ቱ ዘ ኒዳብሌ ኦፍ ሰሜን ቢትዊን ዘ ተከዜ ኤንድ ዘ አንገረብ ኤክስቴንድስ አስ ፋር አስ ዘ ጃንክሽን ኦፍ ዘ ቱ ሪቨርስ። ወልቃይት is to the west of Waldiba is intrascted through its whole length by the two rivers, Takur and Gang. It's more wooded than Waldiba. Wrote in Abyssinia, Prince in 867 GC. ፔጅ 188። ይህ ታሪካዊ መጽሐፍ በወቅቱ የነበረው የትግራይ ክፍለ ሀገር ድንበርና ግዛት እነማን እንደነበሩ በማያሻማ ቋንቋ እንዲህ ይነግረናል። The territory of Tigray, whose capital is Adwa, is bounded on the west by Shire, on the southwest by Tembe and Adet, on the south of Garalta, on the southeast by Harmath, of east by Agami, and on the north by the river of Merab and Belasa. የትግራይ ግዛትስ ብሎ ለሚጠይቀው ወገን ይኸው መጽሐፍ በወቅቱ የነበራቸው ትግራይ ምን እንደምትመስል እንዲህ ሲል አስፍሮታል። በዚሁ መጽሐፍ ላይ ገጽ 187 እስከ 188 የትግራይ ግዛት እንዲህ ሲል ይገልጸዋል። The territory of Tigray, whose capital is Adwa, is bounded on the west by Shire, on the southwest by the Tembe and Adent, on the south by Garlata, on the southeast by Harmath, of the east of by Agami, and on the north by the river Merab and Belasa. ታዲያ እውነቱ ይሁን ሳለ አማራዊት ወልቃይት እንደ ራሻዊት ክሪሚያ እጣ ፈንታዋ ለምን እንዲህ ተመሳሳይ ሆነ ብለን ስንመልስ መልሱ ከክሪሚያ ጋር ተቀራራቢ ነው። የጂኦፖለቲካ ጉዳይ አንድም ኢህአዴግ ስልጣን ሲይዝ በወቅቱ የአማራ ክልል መሪዎች በደፈነው ብአዴን የህወሓት ተገዢ ስለነበሩና አቅሙ ስላልነበራቸው፣ በሌላ በኩል ደግሞ የህወሓት የታላቋ ትግራይ ምስረታ የህልም ቅዠት እቅድ በውስጡ ስለነበረ ነው ብሎ መውሰድ ይቻላል። ጥርጣሬው የሚያጠናክረው በበርካታ መቶ ሺህ የሚቆጠሩ ህዝብ ከትግራይ ወደ ወልቃይት እንዲሰፍር መደረጉ ነው። ሌላው ጠንካራ አማራ ናቸው የሚባሉት እየታደኑ አድራሻቸው እንዲጠፋ መደረጉ ነው። የወልቃይት አማራ ጥያቄ ከ20 ዓመታት በፊትም 1987 ገደማ በስፋት ይጠየቅ ነበር። በወቅቱ መጽሔት ላይ ወጥቶ የነበረ ጽሑፍ ሰሞኑን አንብቤያለሁ። ህወሓት ግን ጥያቄው ዛሬ የተጀመረ አስመስሎ ነግረናል። የሆነ ሆኖ የወልቃይት ጉዳይ ከከሪም አይለይም። በእርግጥ በህዝብ ቁጥር ወልቃይት ላይ በተፈጸመው ማፈናቀል፣ እስራት፣ ግድያ፣ የዘር ማጥፋት ምክንያት ዛሬ በወልቃይት ከሚኖሩ ነባር አማሮች ሰፋፊ ትግሬዎች በቁጥር ሊበልጡ ወይም ተመጣጣኝ ሊሆኑ ይችላሉ። ያም ቢሆን ግን ወልቃይት ጠገዴ፣ ጠለምት ትግራይ የሚሆነው ህወሓት በስልጣን ላይ እስካለ ድረስ ብቻ ነው። በእርግጥ አሁንም ፈጥኖ መፍትሄ ካልተሰጠና ወልቃይት ጠገዴ፣ ጠለምትን ወደ እናት ቤታቸው አማራ እንዲመለሱ ካልተደረገ በስተቀር የህወሓት መቃብር ወልቃይት እንደሚሆን መገመት ይቻላል። ይህን ልምድ ከክሪሚያ መማር እንችላለን። በነ ክሪሚያን ጉዳይ ከ6000 በላይ ወገኖች መስዋዕትነት ከፍለዋል። የሚከተለው ጽሑፍ የሀሳቤ መቋጫ ነው። ጽሑፉን ያገኘነው ኢትዮጵያ ፎርም የሚባል ገጽ ላይ ነው። 2009 የተጻፈ ነው። እንዲህ ይላል።
So many messages to all Ethiopian from north to south and east to west. I will say we were part of Begemidr and we will go back to Gondar, Begemidr by any means. We were not part of Tigray. There is nothing wrong to be Tigrayan, but the fact is we are not Tigrayan because we never been part of Tigray in our history. እኛ የቤጌምድር አካል ነበርን። አሁንም ወደ ጎንደር ቤጌምድር በማንኛውም መንገድ መመለሳችን የማይቀር ነው። ትግሬ መሆን በራሱ ችግር ባይኖረውም እኛ ግን በታሪካችን የትግሬ አካል ሆነን አናውቅም። ስለሆነም እኛ ቤጌምድር ነን። ወልቃይት ብረሳሽ ቀኛ ተርሳኝ ይላል። ከድረገጽ ያገኘሁት ጽሑፍ ነው። ጋይስ ላይክ ሼር እያደረጋችሁ ቻናሌን ስለምታበረታቱ እናመሰግናለን።